አንድ ጥያቄ ልጠይቅሽ። እኔ እውነት በቃ ማለት በሄድኩበትም እዛም ሲሄድ መብሩክ እያሉኝ ነውና አንተ እዛ በኋላ አንድ ጥያቄ ፈኪ አግብተሻል አንቺ? ለምን አታገባም? ለምን አታገባም? ኦፍ ኮርስ ለምን አታገባም? እኔም ቢብዬ ነው ማለት ፈኪ አግብታለች። ያገባችሁ ደግሞ አንተን ነው እና አንተን ነው በቃ። ይሄ የተሰመረበት ጥያቄ ነው። ኦኬ ፈኪ የምር አግብታ ነው ወይ ብለው ነው የሚከራከሩት። ኧረ አንቺ ምንሽ ነው? የምር እኮ ነው። ያላንተ መጀምርብኛል ደግም ክፉ አብረን ይሻላል። ስለ አህሙ ንገረን። የት ተወለደ? የት አደገ? ትምህርት፣ ስለ ፍቅር ህይወቱ አልተማረም። አህሙ የዋ ልብ ነው ያለው። እውነት ስነግራችሁ ማለት ነው። አፍቃሪ ነኝ። አይ ጥያቄ ተደጋገመብኝ ይመስለኛል። እሺ ምን ይላል? ፋኪን አግብታሃት ነው? ቆይ እዚህ ጋር አንድ ጥያቄ ያለኝ። የኔ ጥያቄ አይደለም። አይ እኮ የኦዲየንስ ነው። ያንቺ ተደጋገመብኝ አልሽው። ፈኪ የሚል ስላነበብሽ ቀንተሽ ነው? ፍቅረኛ አለህ ወይ? አንቺ ምን ቢሆን ነው ላንቺ አሪፍ? ያንተን መልስ እንስማው። ያንቺ ምን ቢሆን አሪፍ ነው? ባረከላ ለኩማ ወባረክ አለይኩማ ወጀማ በይነኩማ ፊል ከይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የአህሙ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? የተወደዳችሁ የተመረጣችሁ የኔ እንቁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ከተመለስን በኋላ በሁለተኛ ቪዲዮ ከች ብለናል። ከረጅም ጊዜ መጠፋፋት በኋላ እንደዚህ ፊት ለፊት ቆመን ማውራት ይኖርብናል በሚል ሐሳብ አንድ ሐሳብ መጥቶልኝ እንግዲህ የፈለጋችሁትን ጥያቄ ጠይቁኝ ብዬ ኮሚኒቲ ላይ ባስቀመጥኩት መሰረት ብዙ ጥያቄዎች አስቀምጣችሁልኛል። እንደዛም ብዙ ሰው ጋር ስላልደረሰ ያው ጥያቄዎቹ ብዙም አይደሉም፣ ግን የተጠየቅኩትን ጥያቄዎች እየመለስኩኝ ከእናንተ ጋር ጭውውት እያደረኩኝ አብረን እንቆያለን ማለት ነው። ይህ አዲስ ፕሮግራማችንም ይሆናል ማለት ነው። በዚህ ፕሮግራም እንግዲህ ሌሎች ዩቲዩበሮችንም መጠየቅ ካለብን የእናንተን ቀጥታ ጥያቄ ከዩቲዩበሮች ጋር እያገናኘው ጥያቄዎችን እንመልስላችኋለን ማለት ነው ኢንሻአላህ። ዛሬ እንግዲህ በራሴ ነው ለመጀመሪያ ያሰብኩት። እንዴት ናችሁ? ሰላም ናችሁ ወይ? ማናችሁ ቪዲዮን ስትጀምሩ ላይክ እያደረጋችሁ ጀምሩ። ያው 5000 ላይክ ፈልጋለሁ ብያችሁ ነበረ። እናንተ ደግሞ አቤት እናንተ እኮ ታስቀናላችሁ። የምን 5000 ነው አህሙ 10000 ሲያንስህ ነው ብላችሁኝ 10000 ላይክ አስገብታችሁታል። የእናንተ ላይክ ነው ዩቲዩብ አሪፍ እንዲሆን ኦዲየንሶች ጋር እንዲደርስ የሚያደርገው የእናንተ ላይክ ነውና ዛሬም ላይክ በማድረግ እንድትጀምሩ ከወዲሁ አሳውቃችኋለሁ። ኮሜንት ላይ የፈለጋችሁትን ሐሳብ ማቅረብ ትችላላችሁ። እያነበብኩኝ ነው ኮሜንታችሁን ማለት ነው። ከልብ አመሰግናለሁ። እስከ መጨረሻው ድረስ ከኔ ጋር ይቆዩ። ብዙ ጥያቄዎች አሉ። እንግዲህ የእናንተን ጥያቄዎች እየመለስን እንሄዳለን ማለት ነው። በዚህ አጋጣሚ አንድ ፕሮግራም አስቤያለሁ፣ የኢንተርቪው ነገር ማለት ነውና ስለዚህ አንድ ሰው እፈልጋለሁ ማለት አንድ ከኔ ጋር ሆኖ ኢንተርቪውን የሚያቀርብ ሰው እፈልጋለሁና ዛሬ እንግዲህ አንዲት ልጅ እዚህ ከኔ ጋር ኢንተርቪው ለማድረግ ብቁ ናት ወይ ትሆናለች ወይ የሚለውን ለማረጋገጥ እንግዲህ ከካሜራ ጀርባ አጠያየቋን እንሰማለን። አጠያየቋን ወዳችሁት ከተመቸቻችሁ ከኔ ጋር ሆና ሌሎች ኢንተርቪዎች አብረን እንሰራለን ማለት ነው። በመጀመሪያ ስምሽን አስተዋውቂ። ኦኬ፣ እኔ ፈዲላ ሙስጠፋ እባላለሁ። እሺ፣ ጥያቄ ልጀምር ነው። ዝግጁ ነህ? ዝግጁ ነኝ። ኦኬ፣ ጀምሪ። እንግዲህ ቤተሰቦች የሷን አጠያየቅ እያያችሁ እሺ፣ ኮሜንት ላይ ፈልጋለሁ። የሷን አጠያየቅ አሪፍ ነው አሪፍ አይደለም ሌላ ፈልግ ምናምን። ቀጥይ። ወደ ትልቁ ጥያቄ ሳንገባ ለምን ጠፋህ? መጀመሪያ ለምን ጠፋህ? በጣም አሪፍ። እንግዲህ ውድ ቤተሰቦች ይሄ ጥያቄ እናንተ ነው። ለምን ጠፋ? አዎ በእርግጥ ኦልሞስት 6 ወር አካባቢ ጠፍቻለሁ። ያው ብዙ ምክንያቶች ነው ያስጠፉኝ። ከዛ መሃል እንግዲህ ረመዳን ላይ ብዙ ኸይር ስራዎችን ስንሰራ ነበር አብረን። ከዛ ከረመዳን በኋላ ነው የጠፋሁት። የሆነ ቢዝነስ ውስጥ ገብቼ ነበረ፣ የሆነ ንግድ ውስጥ ከሰው ጋር ሆኜ። ከዛ በኋላ እንግዲህ በቃ ማለት ያ ንግድ ተጭበረበርኩኝ። በቃ ማለት ተበላሁኝ፣ ባመንኩት ሰው ተበላሁኝ።
ከዛ በኋላ ሁሉ ነገሬ በቃ ሞራሌ ምናምን ጠፋ። ዲፕሬሽን ውስጥ ገባሁኝ ምናምን። ከዛ በቃ ድብርት ውስጥ ሆንኩኝና እኔ ደግሞ ታውቁኛላችሁ፣ ከዚህ በፊትም ነግሬያችኋለሁ። እኔ ብዙም ደብሮኝ ወይም ከፍቶኝ ወደ እናንተ ጋር መምጣት አልፈልግም። ተደስቼ በደስታዬ ጊዜ ነው ወደ እናንተ መምጣት ፈልገው። እኔ ደስታዬን እንድታዩ ነው ፈልገው እንጂ ሀዘኔ ሲከፋኝ እንድታዩ አልፈልግም። ምክንያቱም እኔ ሲከፋኝ እናንተ እንደሚከፋችሁ ስለማቅ ማለት ነው። ላስከፋችሁ አልፈልግም። በዛ ምክንያት እንግዲህ ለረጅም ጊዜ ከሚዲያ ጠፋሁኝ ማለት ነው። ያው ታውቃላችሁ የሆነ ነገር ስታጡ እንግዲህ ብዙ ነገራችሁ ይጠፋል፣ ሞራላችሁ ይጠፋል፣ የተለያየ ነገርና በቃ ብቻዬን ሆኜ ያን ጊዜ እየታገልኩት ነበረ። ከዛ በኋላም ደግሞ ለመመለስ አስቤ ነበረ፣ ግን በቃ በምን አይነት ነገር ወደ እናንተ ጋር እንደመጣ ምናምን አልቻልኩም፣ ምክንያት አጣው። አሁን ግን አልሐምዱሊላህ ተመልሻለሁ ብዬ አስባለሁ። ደህና ነኝ፣ በሰላም ነው። ወይ የሆነ ጤንነቴ ላይ የሆነ ነገር ደርሶብኝ አይደለም። የደረሰብኝን ነገር እንግዲህ ነግሬያችኋለሁ። በዛ ምክንያት ነው እንጂ ሌላ መጥፎ ነገር አይደለም። በሰላም ነው የጠፋሁት፣ ለዚህ ነው የጠፋሁት። ይሄው ከአሁን በኋላ መጥቻለሁ። በየቀኑም ባይሆን እንግዲህ በሳምንት 2-3 ቀን በደንብ እንገናኛለን። ቀጥይ ጋዜጠኛችን። ኦኬ፣ ሁለተኛ ጥያቄያችን ለምን አታገባም? ለምን አታገባም? ኦፍ ኮርስ ለምን አታገባም? እኔም ቢብዬ ነው። አንቺ አግብተሻል? ይሄ ያላገባው አንተ እንዴት ጠየቀው? አገቢኛለሽ? እሺ፣ አሪፍ ጥያቄ ነው። ለምን አታገባም? በነገራችን ላይ ትዳር በጣም በትዳር የማምን ሰው ነኝ። ትዳር በጣም ምርጥ ነገር ነው፣ ይሰበስባል ከብዙ ነገሮች ማለት ነው። እንግዲህ ያው እንደ ፍላጎት ብቻ ሳይሆን እንደ ግዴታም ነው ትዳር። ለአንድ ሙስሊም እንደ ግዴታም ነው ትዳር ማለት ነው። እና ኢንሻአላህ ሚስት ምትሆነዋ አላህ ሚስትየዋን ካመጣት እናገባለን ኢንሻአላህ። እስከዛ ግን ዱዓ እያደረግን መጠበቅ ነው። ምንም ምክንያት የለም ማላገባበት። ምክንያቱ ያው አላህ ለኔ ያላትን የግራ ጎኔን ሐዋዬን እስኪያመጣልኝ እየጠበቅኩኝ ነው፣ ዱዓ እያደረኩኝ። ከዛ በኋላ ኢንሻአላህ አገባለሁ ማለት ነው። እኔ ህይወት ይጀምራል ምለው ከትዳር በኋላ ነው ብዬ ነው የማስበው። ምክንያቱም እዚህ ጋር ብቻችሁን እየሆናችሁ ለመለወጥም ትሰራላችሁ፣ ግን ሞር ደግሞ ትዳር ሲኖር ልጅ ሲኖር ምናምን ምክንያት ይኖራችኋል እና በዛ ምክንያት ትዳር ምርጥ ነገር ነው። ኢንሻአላህ ዱዓ አድርጉልኝ ሁላችሁም። እንቀጥል። ተመልሰዋል አይደል? ይመስለኛል እንግዲህ። እሺ፣ አንቺ ለምንድን ነው አታገቢው? እኔ ላገባ ነው። እሺ፣ ይሄ የተሰመረበት ጥያቄ ነው። ኦኬ። ፋኪ የምር አግብታ ነው ወይ? እንዴ እኔ እኮ አንዳንድ ጊዜ ግራ የሚገባኝ ጋይስ እኔ ምን አውቅ እኔ ጭራሽ ፋኪ አግብታለች ተብሎ ማነው ሙሽራው? እኔ ምንም በማላቅበት እኔ ሙሽራው ሆኜ ተገኝቻለሁ ያልተጠራሁበት ሰርግ ላይ። ቢያንስ ብበላ እንኳን እንትን እላለሁ። መጨረሻ ላይ እስቲ ደውዬላት ስልኳ ከሰራ ካነሳችልኝ እንጠይቃታለን። ከሷ ብንሰማ ይሻላል። እኔ ምንም ማውቀው ነገር የለም ስለ ፈኪ። እንቀጥል። ለምንድን ነው እየመጣ ፈታ ማታረገን አሉ። እንግዲህ ለምንድን ነው እየመጣ ፈታ ማታረገን? ኦኬ ፈታ አላርጋችሁ። በቃ በቅርብ ቀን በደንብ ፈታ የሚያረጋችሁን ፕሮግራም ይዤ እመጣለሁ። ከአሁን በኋላም መጣለሁ፣ ፈታ አረጋችኋለሁ የኔ ምርጦች። ልቀጥል? አዎ። እንዴት ነው ጋይስ አጠያየቁ? እስቲ እዚህ ጋር እስቲ ቪዲዮን እዚህ ጋር ረጋ አድርጉትና ኮሜንት ላይ ስለሷ እስካሁን ከሰማችሁት አጠያየቋ እንዴት ነው? አሪፍ ነው? ቀጣይ ጥያቄ ምን ይላል መሰለ? እሺ ምን ይላል? ስለ አህሙ ንገረን። የት ተወለደ? የት አደገ? ትምህርት፣ ስለ ፍቅር ህይወቱ። አልተማረም። አይ ማለት ወይ ሰምገኝ ሶሪ ጀምር ታስታውቃለህ? እስካይ ነሳ ካንስዬዋለሁ ጋይስ።
ጥያታለሁ ጋይስ። እሺ ይሄ አሪፍ ጥያቄ ነው፣ ወድጄዋለሁ። በእርግጥ ከዚህ በፊት ትንሽ ነግሬያቸዋለሁ ብዬ አስባለሁ። ለማንኛውም አህሙ የተወለደው በአርሲ ነው፣ ያደገውም እዛው አካባቢ ነው። ከዛ በኋላ ወደ አዳማ መጣ። የገጠር ልጅ ነበር፣ የከተማ ልጅ ሆነ። ከዛ በአዳማ ትምህርቱን ቀጠለ። 12ን ጨረሰ። ዩኒቨርሲቲ ለምኔ ያልኩኝ ሰው ነኝ። እንደዛ ዩኒቨርሲቲ ከጎን እየተማርኩኝ ከጎን ስራ ጀመርኩኝ። ዩኒቨርሲቲንም ጨረስኩኝ፣ ስራዬንም ቀጠልኩኝ። ከዛ በኋላ ወደ ዩቲዩብ መጣሁ እላችኋለሁ። ሌላ ምን ነበር የሚለው ከዚህ ቀጥሎ ያለው እንትን ስለ ህይወቱና ስለ ፍቅር ህይወቱ ስለ ፍቅር ንገረን። አህሙ የዋህ ልብ ነው ያለው፣ እውነት ስነግራችሁ ማለት ነው። አፍቃሪ ነኝ። ከዚህ በፊት ፍቅር ይዞኝ ያውቃል፣ ተጎድቼም አውቃለሁ። አሁን ላይ ግን አልሐምዱሊላህ ልቤ ንጹህ ነው፣ ማንም የለም ልቤ ውስጥ። እንግዲህ የማፈቅራትን ልጅ አላህ እንዲሰጠኝ ዱዓ አረጋለሁ። የፍቅር ህይወቴ ይሄን ይመስላል። ያው ብዙ የፍቅር ህይወት አላሳለፍኩም። ኦልሞስት አፍቅሬ ያሳለፍኩት 1 ወር ቢሆን ነው። አፍቅሬ ያሳለፍኩት ጊዜ 1 ወር ቢሆን ነው። ከዛ በላይ ረጅም ጊዜ አፍቅሬ አላቅም። አፈቀርኩኝ፣ ተጎዳው። በዛ ምክንያት እንትን አልኩኝና ብዙ የፍቅር ህይወት ረጅም እንደዚህ እንትን ያልኩት የለም። አፍቅሬ ያለው ተጎድቻለሁ። አሁን ግን ልቤ ውስጥ ማንም የለም እና አንኳኩ ከፍትላችኋለሁ። ቀጥ እሺ፣ አይ ጥያቄ ተደጋገመብኝ ይመስለኛል። እሺ ምን ይላል? ፋኪና ግብታሃት ነው? ቆይ እዚህ ጋር አንድ ጥያቄ ያለኝ። የኔ ጥያቄ አይደለም። አይ እኮ የኦዲየንስ ነው። ያንቺ ተደጋገመብኝ አልሽው። ፋኪ ሚል ስላነበብሽ ቀንተሽ ነው ወይስ ደብሮሽ ነው? ለምንድን ነው ተደጋገመ ያልሽው? ይሄ እኔ ጥያቄ አይደለም። እሺ ችግር የለውም፣ ስቀልድ ነው። ምንድን ነው የሚለው ጥያቄው? ፋኪ ምን ሆነች? አግብታሃት ነው? ፋኪ አግብታሃት ነው? አዎ ይሄ አሪፍ ጥያቄ ነው። በነገራችን ላይ ጋይስ እኔ ቲክቶክም ላይ በሰፈር ውስጥም የሆነ ቦታ ዘመድ እየደወለ ሰርግ ለምን ሳጠራን፣ ሰርግ እንዴት ሳጠራን ተደብቀ በላህ ምን ነው? እኛ ያንተ ደስታ እኮ ያስደስተናል። ሌላው ይቅር ጋይስ፣ ይሄ ዜና ማዘር ጋር ደረሰ። አንተ ተደብቀ አገባህ አለችኝ ከኔ አለች። እና ምን ተፈጠረ አላቅም እንዴት እንደሆነ። የሆነ ቪዲዮ ላይ የኔ ፎቶ ቁጭ ብሎ ባረከላ ለኩማ ወባረክ አለይኩማ ወጀማ በይነኩማ ፊል ከይር የሚል እንትን ላይ የሆነች የሙሽራ ልብስ የለበሰች ፈኪ የምትባል ልጅና አህሙ የሚባል ልጅ ደግሞ ፎቶ ተገትሮ ተለቀቀ። ከዛ ሰው ይሄን አይቶ መብሩክ እያለኝ ነውና አግብቻት አይደለም እኔ ማንንም አላገባውም እና መብሩክ አትበሉኝ፣ ደስ ይለኛል ባገባና ብትሉኝ፣ ኢንሻአላህ ያ ቀንም ይደርሳል። አሁን ግን አህሙ አላገባም አግብቷል የሚለው ዜና የውሸት ዜና ነው። እሺ ቁርአን አክትመሃል? ማሻአላህ አሪፍ ጥያቄ ነው። እኔ ያደግኩት ገጠር አካባቢ ስለሆነ እዛ ደግሞ ያው ከልጅነታችን ትምህርት ቤት ከመግባታችን በፊት መድረሳ ነው የምንገባውና በልጅነቴ ነው ያከተምኩት። ኦልሞስት በ8 ዓመቴ ምናምን አክትም ያለው ትምህርት ቤት ሳልገባ እኔ አክትም ያለው ቁርአን ማለት ነው። ከዛ ቡሉግ፣ ኡሱል፣ ተውሂድ እያልን ቀርተናል። አልሐምዱሊላህ አላህ እንግዲህ ከሚጠቀሙበት ያድርገን። አክትም ያለው ቁርአን በልጅነቴ ነው ያከተምኩት ነው የምለው። ልቀጥል? አዎ ቀጥል። እንዴት ነው አመላለሴ? ተመችቶሻል? ጸዴ ነው። ጸዴ ነው። የአንቺም ኢንተርቪው እስካሁን ተመችቶኛል። ኦዲየንስ ደግሞ ምን እንደሚሉ እንግዲህ ኮሜንት ላይ ታነቢዋለሽ ራስሽ። ኦኬ እሺ። ስራህ ምንድነው? መተዳደሪያ እኔ አርሶ አደር አይደለሁም፣ አውርቶ አደር ነኝ። እኔ አውርቶ አደር ነኝ። ስራ መተዳደሪያ ምንድነው ለሚለው ጥያቄ በጣም አሪፍ ጥያቄ ነው። እዚህ ሀገር ላይም የትም ሀገር ላይ ይሁን ሳይሰራ አይኖርም። እኔ ደግሞ ብዙ ኃላፊነት ነው ያለብኝ፣ የቤተሰብ ኃላፊነት አለብኝ። ግዴታ መስራት ይኖርብኛል ማለት ነው። ለሆነ በቃ ለቀናትም ቢሆን ሳልሰራ እንትን ማለት አልችልም እና
ብዙ ነገር እሰራለሁ። የኮሚሽን ስራ እሰራለሁ። በቃ እኔ ማለት ግዴታ ገንዘብ ማግኘትና ማግኘት አለብኝ ለኔ ሳልሆን ለቤተሰብ ራሱ ማለት ነው። እና የሆነ ስራ ሲበላሽልብኝ የሆነ ስራ ሞክራለሁ። ለምሳሌ ብዙ ስራዎች ሰርቻለሁ። የኮሚሽን ስራ ሰርቻለሁ፣ ንግድ ሰርቻለሁ፣ ቲክቶክ ሰርቻለሁ፣ ፕሮሞሽን ማስታወቂያዎች፣ ዩቲዩብ ሰርቻለሁ እንግዲህ እንደምታውቁትና ንግድም ጀምሬ ነበረ። አልሐምዱሊላህ ከስሬያለሁ፣ ሞክሬያለሁ፣ ሰርቻለሁ፣ አግኝቼበታለሁም አጥቼበታለሁ። ከዛ በኋላ ደግሞ የኮሚሽን ስራ ሰራለሁ። ኮሚሽን ማለት በቃ ቤቶችን ምናምን አላህ ሲያገራልኝ እሸጣለሁ እንደ ደላላ ማለት ነውና በዚህ አጋጣሚ ቤት መግዛት የምትፈልጉ ሰዎች ካላችሁ አዲስ አበባ ላይም አዳማ ላይም የፈለጋችሁትን ቤት ፈልገን እናገኝላችኋለን። ከታች በምትመለከቱ ስልክ ደውላችሁ ቤት መግዛት የምትፈልጉ ሰዎች ልታናግሩኝ ትችላላችሁ። ቆንጆ ቆንጆ ቤቶችን አሳያችኋለሁ እላችኋለሁ በዚህ አጋጣሚ ማለት ነው። ከዛ በዘለለ በቃ ይሄ ነው ስራዬ እንጂ ቋሚ ስራ ዩቲዩብ ጀምሬያለሁ። ያ ቀጥይ ፍቅረኛ አለህ? ተመሰጥሽ በስራዬ? የኛው ጥያቄ ነው ታውቃለህ። ፍቅረኛ አለህ ወይ? ፍቅረኛ አለህ ወይ? አንቺ ምን ቢሆን ነው ላንቺ አሪፍ? ያንተን መልስ እንስማው። ያንተን መልስ እንስማው። ያንቺ ምን ቢሆን አሪፍ ነው? እሺ ችግር የለውም በቃ መልስልሻለሁ። ፍቅረኛ የለኝም። እንዴት መሰላችሁ አሁን ላይ ፍቅረኛ ይዤ መቆየት አልፈልግም። ወደ ትዳር ነው መግባት የምፈልገው። በፍቅረኛነት መቀጠል አልፈልግም። ማለት የሆነችን ልጅ ካገኘኋትና ከወደድኳት ከተመቸችኝ ቀጥታ ኒካ ነው ማሰር የምፈልገው እላችኋለሁ። እና የፍቅረኝነት ህይወት አልፈልግም። ፍቅረኛ የለኝም እላችኋለሁ። ቀጥይ። ምን እሺ ነው ፍቅረኛ አልፈልግም ስልሽ ከፋሽ ፈልጋለሁ። እንግዲህ ፈኪ ጋር እየደወልኩኝ ነው። የቅድሙን ጥያቄ ጠይቅላችኋለሁ። የጠየቃችሁትን ፈኪ አግብታለች ወይ የሚለውን ጥያቄ እኔ አላውቅም። እሷን እንጠይቃለን ማለት ነው። እየደወልኩኝ ነው አታነሳልኝም። እና ሌላም ጥያቄ ደግሞ ማለት ከነባብ ጋርም ሆነ ከፈኪ ጋር ጀስት አብረን ባንሰራ ምን ባንልም የተጣላን የሚመስላችሁ ሰዎች አላችሁ። እሱንም እንጠይቃታለን። ማለት ተጣልተን አይደለም፣ እኔ ያው ተጣልተን አይደለም፣ ግን አታነሳም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነሽ? ዳኒ ምን ድምጽ ያስተጋባል? የኔ ድምጽ ያስተጋባኛል። ለራስሽ? በቃ አልተኛ እንትን አልነቃሽም ማለት ነው። እሺ ድምጽሽ ያምራል። ኧረ ሲጀምር መስክረህልኛል እኮ። ምን ብዬ? ጠልሽልም ብለህ ነው። እሺ አንድ ጥያቄ ልጠይቅሽ። እኔ እውነት በቃ ማለት በሄድኩበትም እዛም ሲሄድ መብሩክ እያሉኝ ነውና ከዛ በኋላ አንድ ጥያቄ ፈኪ አግብተሻል? አንቺ ማለት ፈኪ አግብታለች። ያገባችሁ ደግሞ አንተን ነው እና አንተን ነው በቃ ብለው ነው የሚከራከሩት። ኧረ አንቺ ምንሽ ነው? የምር እኮ ነው። ኧረ ተይ አንቺ ልጅ ተይ። አቦ አይ የምር ቁም ነገር አግብተሻል? ኧረ ፈኪ እባክሽን እንዴ አላገባሽም ማለት ነው። በቃ እሺ በቃ ተስማማን። ወደ ሁለተኛ ጥያቄ እንሂድ። እሺ እንልሽ ስሚ፣ በዚህ አጋጣሚ እንትን ዩቲዩብ እየቀረስኩኝ ነው። ድምጽሽ ቪዲዮ ላይ ነውና ሰላም ባያቸው። ሰላም እጅግ ፈራረኩ መስፈርላ። እሺ እንትን አሉ። ይሄ አንድ ጥያቄ ጠይቁ ማለት ቪዲዮ አብረን ሳንሰራ ምናምን እንዲህ ስንለያይ ምናምን የሆነ ተጣልተን ምናምን ተደባብረን በክፋት ምናምን የምንለያይ ነው የሚመስላቸውና እኔ አረ ምንም በመሀላችን ምንም ጸብ የለም እንደዋወላለን እንዘያየራለን አልኳቸው። አያምኑም። ንገሪያቸው። ባይዘው ማለት ነው
እሺ በፊት አዲስ አበባ ላይ እንደመጣሁ ምናምን አካባቢ ቀየም ምናምን ይችላል። ግን አሁን ላይ ከዛው ከትንሽ ከቆየ ምናምን በኋላ ግን አስከፍተኝ አስቀየም ያስደብረኝ አታውቅም። ግን ብታስደብረኝ ራሱ ሌላን ተመንጣላ ሰዎች አይደለም። ባስደብርም ራሱ የምንጣላ ሰዎች አይደለም። ታስቡ እውነት ነው። አልተጣላንም፣ አንጣላምም። በቃ ይሄንን እንትን ለማለት ነው። እናመሰግናለን። በተረፈ ደህና ነሽ? ዋናው ደህና መሆንሽ ነው። በቃ ኢንሻአላህ እንዘያየራለን። እሺ እና ውድ ቤተሰቦች እንግዲህ እንደሰማችኋት ነው። አንደኛ ያው እሷ አዝግ ነች፣ ታውቋታላችሁ። አላገባችም ማለት ነው። ካገባው አንተን ነው፣ ካልሆነ አላገባውም ማለት ነው ብላለች። ስለዚህ አላገባችም ማለት ነው። ምክንያቱም እኔን አላገባችም፣ እኔ አላገባውም። እሺ እና ለምንድን ነው የምትለያየው ለሚለው ጥያቄሽ ደግሞ አንድ እህቴ እንግዲህ ተጣልተ ምናምን አይደለም። ያው በስራ ላይ ያለመስማማት አለ፣ መጋጨት አለ፣ በሆነ ነገር ያለመስማማት አለ። የሚሻለን የተሻለው በሰላም መለያየቱ ከሆነ እንደዛ ነው እና እንጂ ሌላ በመሃላችን ጸብ ምናምን ገብቶ ሳይሆን በቃ አብረን መቀጠል ካልቻለን በሰላም መለያየት ነው። ለዛ ነው በነባም በፈኪም የምንለያየው ማለት ነው። ቀጥይ። እሺ አሁን የምጠይቅ ጥያቄ እንግዲህ ከስልኩ በኋላ እንደዚህ ከፋኪ ጋር እየተቀላለዳችሁ እንደዚህ እየተጫወታችሁ እየተዋደዳችሁ ጥያቄውም ለምን አትጋቡ? ማን የላከሽ? ተልኮ አለብሽ። ይሄን ጥያቄ አላየሁትም እኔ። ይሄ ጥያቄ የለም አሁን የመሰረተችው ጥያቄ ነው። እቺ ልጅ እውነትም በቃ እንዴት ነው ጋይስ? እቺ ልጅ አጠያየቋ ምናምን በቃ ለመመረጥ እኔ ብቁ ያረጋታል ብዬ አስባለሁ። እሺ ጥያቄሽ አሪፍ ነው። ራስሽ ነሽ እዚህ ጋር ክሬት ያደረግሽው። ቤተሰቦችም ይወዱታል ብዬ አስባለሁ። አላቅም ምናልባት እኔና እሷ ምናልባት የኔና የሷ ጓደኝነታችን ኖርማል እህትና ወንድምነታችን የተሻለ ይሆናል ብዬ አስባለሁ። ወደዛ ሲዞር ሸይጣን ይገባብናል። ከአንድም ሁለት ጊዜ እንግዲህ አይታችኋልና ይመስለኛል በመሃላችን የሆነ ከባድ ሸይጣን አለ መሰለኝ እና ሞር እንደዚህ እህትና ወንድም ስንሆን ኖርማል ስንሆን ሰላም ነን። እሷም በቃ ግን ወደ ሌላ እንትን እንበልካለን በመሃል እንግዲህ ብዙ ነገሮች ይፈጠራሉ ታውቃላችሁ። በዛ ምክንያት እኔ ለዛ ነው ብዬ አስባለሁ። ቀጥል አንቺ ግን በዚህ አያይዤ ልጠይቅህ እንግዲህ ለሚስትነት ምን አይነት ሴት ነው የምትመኘው? ኦኬ በጣም አሪፍ ጥያቄ ነው። ለሚስትነት ምን አይነት ሴት ነው የምትመኘው? እኔ የምትሰራ ሴት ወዳለሁ። ከዛ በኋላ ደግሞ ዲኗ ላይ ጠንከር ያለች አላህ የምትፈራ ከሆነ ቤተሰብ ታከብራለች፣ እንግዶች ታከብራለች፣ አክብራታ ሰው ታስከብራለች። እኔን ትልቅ ደረጃ እንድደርስ የጀርባ አጥንት ሆና በቃ ይሄን ሁሉ ነገር አላህን በመፍራት ውስጥ ነው ያለውና አላህ የምትፈራ ቆንጂዬ ሸበላ ወለላ ሚስት አላህ ይስጠኝ። ቀጥል አይደል? ለምንድን ነው አግብቻለሁ ብለህ ፍራንክ ያደረከን አሉ። በዚህ ይሄ ጥያቄ ብዙ ሰው ጥያቄ ነው። ብዙዎቻችሁ እኔ ባለፈው እናንተም ብቻ አይደለም እነ ሙቢንም ፕራንክ ባደረኩት ቪዲዮ በመጀመሪያው ቪዲዮዬ ሰርግ አለ ብዬ ፕራንክ ያደረኩት የተናደዳችሁ ሰዎች አላችሁ እና እናንተ እኔን ብዙ ስቃይ አሰቃይታችሁኛል። የኔ ፕራንክ ትንሽ ነች ጋይስ። እዚህ ጋር ቲክቶክ ላይ ላይቭ እየመጣችሁ መብሩክ ምናምን እያላችሁ እኔ ሳላገባ እንዳገባ ሰው አድርጋችሁ ብዙ እንትን ብላችሁኛልና መበቀሌ ነው በኔ ቤት እና እናንተም ዘና እንድትሉ፣ ሁለተኛ ደግሞ እናንተንም ፕራንክ ለማድረግ እናንተንም አንዳንዴ ፕራንክ ማድረግ ጥሩ ነውና በዛ ነው። ሌላ ነገር አትቀየሙ እሺ። በዚህ ፕራንክ የተቀየማችሁ ሰዎች ካላችሁ አፎና ሚላ ዘና ለማለትና መልስ ለመስጠት ነው። በቃ በዚህ መልኩ መልስ ለመስጠት ነው። አላገባሁም እና ለፕራንኩም ይቅርታ። የተዝናናችሁበት ደግሞ ዘና ስላላችሁበት ደስ ብሎኛል። ቡና እንጠጣ። እሺ የቀረ ጥያቄ አለ? ቀጣይ ምን አሉ መሰለ ማዘርህ ናፍቃናለች። ማዘርዬ ልደውልላችሁ ማዘር ጋር
አንድ ትልቅ ማሳካት ከምፈልገው ነገር አንዱ ማዘርን ኡምራ ማስደረግ ነው። ማዘርና ፋዘር እና እንዲሳካልኝ ዱአ አድርጉልኝ። ሄሎ ሰላም አለይኩም። ወይ ሰላም አለይኩም። ወአለይኩም ሰላም። ማን ነው ብርዝና ያለው? ሰዓዳ ናት። ኦኬ እንዴት ናችሁ? ሁሉ ሰላም? እኛም ደህና ነን አልሐምዱሊላህ። አፈሳ የለም። እንትን ስሙ ደህና ናችሁ? አልሐምዱሊላህ። እስቲ እንትን ዩቲዩብ ቀረጻ ላይ ነኝ እና ድምጻችሁ ዩቲዩብ ላይ ነው። ቤተሰቦቼ ማዘር ናፍቃናለች ሰላም በለልን ስላሉኝ ነው። እሺ እንዴት ናችሁ እያሏችሁ ነው። ሰላም በሏቸው። ሰላም አለይኩም በሏቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምናችሁ ደህና ናችሁ? ደህና ነኝ አልሐምዱሊላህ። እናንተ እንደምን አላችሁ? እኛ ሰላም ነን። እና ከረጅም ጊዜ በኋላ ነው የተመለስኩትና ወደ ዩቲዩብ ስለተመለስኩኝ እንግዲህ ደስ ብሏቸዋል። እናንተ ምን ትላላችሁ? እንኳን ደስ ያላችሁ ነው የምንለው። እንኳን ደስ ያላችሁ። አህመድ ምን አይነት ልጅ ነው አሉ። ጥያቄ አህሙ ምን አይነት ሰው ነው አህመድ አሉ። ምን ትላላችሁ? ምን ትሏቸዋላችሁ? አህሙ ምርጥ ሰው ነው። ሁሉም ያውቀዋል። በጣም ጥሩ ልጅ ነው። እናት አባቱን የሚያከብር ታዛዥ፣ ሁሉ ሰው የሚወደው፣ እሺ ኢማን ያለው፣ እሺ ለወገን ደራሽ፣ እሺ እና በጣም ጥሩ ልጅ ነው። ዱአ እያረጋችሁለት ነው? በጣም አድርግ ለይልም ቀንም ለሊትም ነው። በጣም ተዋሪ ከውስጡ በለጠ አስታዋሽ ነው። ካዳሜ ነው። ኦኬ በደንብ ነው ዱአ እናደርግለት። እሺ አህሙ እንዲያገባ ማዘር ትፈልጋለች ወይ የሚል ጥያቄም አለ። አንዴ ተጋይቶ ነው ቶሎ አግብቶ እንደው ቶሎ ቢወድና በቃ ልጆችን ባሳድግ ደስ ይለኛል። ኦኬ ምን አይነት ሚስት ነው የምትመርጡለት? እንዴ ቆንጆዋን ኢማን ያላትን፣ እሺ ሁሉም ሰው የምታከብር፣ እሺ ለዘመድ የምትሆን፣ ኦኬ በቃ ዲን ያላትን፣ አክላቋ ቆንጆ የሆነውን ሰው አክባሪ የሆነችውን ነው ለሁላችንም የምትጠቅመውን። እሺ አህሙ የእሱ ምርጫ የእናንተ ምርጫ ነው? ታዲያ ከእኛ ምርጫዎች መርጦ በራሱ ይሆንለታል እኮ። አይ እሱ አሁን መርጦ ቢመጣ ትቀበሉታላችሁ? የእሱን ምርጫ እና ለምን አንቀበለው? ጥሩ ተሆነች እኛ የምንፈልጋት እኛ እንዳለው ተሆነች እንቀበላለን። እሺ መጨረሻ ላይ ዱአ አድርጉላቸው። ኢንሻአላህ ሰላም አላህ ያርጋችሁ። አሚን። አላህ ይጠብቃችሁ። ኢማናችሁ ሙሉ ኢማን ይስጣችሁ። ዱንያ አኺራችሁን አላህ ያሳምርላችሁ። አሚን። ዱንያ ረህመቱን በአኺራ ጀነቱን ይወፍቃችሁ እላለሁ። አሚን አሚን አሚን። እሺ እናመሰግናለን። እሺ በላይ ያመስግናችሁ። መልካም ቆይታ። እንግዲህ ውድ ቤተሰቦቼ ማዘሬ ናፍቃችሁ ነበር። ይሄው ዱአም አድርጋችሁላችኋለች። እንግዲህ ዝም ብዬ የራሴን ጥያቄ ፈጥሬ ጠይቄላችኋለሁ። አሪፍ ቆይታ ነበረን። ጨርሰናል አይደለ? ጋዜጠኛችን አንድ ጥያቄ ይቀርናል። ችግር የለውም። ምን አዲስ ነገር አስበሃል? ምን አዲስ ነገር አስበሃል? ብዙ አዳዲስ ነገሮች አስቤያለሁ። ኢንሻአላህ ከእናንተ ላለመራራቅ ቶሎ ቶሎ ለመገናኘት ብዬ ብዙ ነገሮች አስቤያለሁ። ኢንሻአላህ ከተሳኩ ያው ታዩታላችሁ፣ እያያችሁ ብንሄድ ይሻላል። እንዲሁም ከእናንተ ጋር ያለኝንም ግንኙነት ከእናንተ ጋር ያለኝን ቅርርብነት በደንብ ጠበቅ ላደርገው አስቤያለሁ። እንዲሁም ለእናንተ አንዳንድ ጊቫዌዎችን ለማዘጋጀት አስቤያለሁ። እንዲሁም ብዙ ኸይር ስራዎችንም አብረን እንሰራለን ኢንሻአላህ። እንዲሁም ከዩቲዩብ ኦዲየንሶች ውስጥ ከአብዛኛው የመዳም ቅመሞች ናችሁ። እንግዲህ ዩቲዩብ ምናምን መስራት የምትፈልጉ ልትኖሩ ትችላላችሁና ኢንሻአላህ ያሰብኩት ነገር
አላህ ካሳካው በሆነ ወይ በወር አንድ ጊዜ ወይ በሳምንት ወይ በወር አንድ ጊዜ የሆነ ዩቲዩብ ቻናል አብረን ሆነን የኛ የጋራ ዩቲዩብ ቻናል አንድ ክፍት አድርገን አሳድገን ለአንድ ሰው እንደ ጊቫዌ ምናምን እንሰጣለን ምናምን ብዬ አስቤያለሁ። ኢንሻአላህ ስራ መስራት ለሚፈልግ ሰው ለስራም ለምንም ለሚፈልግ ሰው ኢንሻአላህ እንደዛ አይነት ነገር አስቤያለሁ። አላህ እንዲያሳካልን ዱአ አድርጉ። በጣም ነው የምወዳችሁ። ጨርሰናል አይደለ? ጨርሰናል። እሺ ምን መልእክት ታስተላልፊላችኋለሽ አንቺ? እንዲመርጡሽም ምርጫ ቅስቀሳ ማድረግ ትችያለሽ። ይመርጡኛል እርግጠኛ ነኝ። እንዴት አየሻቸው ቤተሰቦችን? ከጥያቄውና ከኔ መልስ አንፃር የዩቲዩብ ቤተሰቦችን እንዴት አየሻቸው? በጣም ጸዴ ቤተሰብ ነው ያለ። ከናውባቸው ነው ራሴ ቤተሰቤ ቢሆኑ ብዬ በጣም ምርጥ ቤተሰቦች ናቸው። እሺ ኢንሻአላህ እናመሰግናለን። የነበረን ቆይታ ይሄንን ይመስላል። በጣም ነው የምወዳችሁ። ሰብስክራይብ ማድረጋችሁ እንዳትረሱ። 3000 ሰብስክራይብ ጨምሮልናል ገና ከመምጣታችን። እንቀጥል። 150 ሺህ እንግባና እናክብር። እስቲ 150 ሺህ በደንብ ማክበር ፈልጋለሁና ከአሁኑ ተዘጋጁበት ጋይስ፣ ከአሁኑ ተዘጋጁበት። ቀውጤ ነው ማድረግ የምፈልገው 150 ሺህ። ስለዚህ 5000 ሰብስክራይብ ኢንሻአላህ በዚህ ወር ውስጥ ገብተን 150 ሺህ ማክበር ይኖርብናል። ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።